የመካከለኛው ምስራቅ ግጭት እንደቀጠለ ነው። ሀገራቱ ኢላማ ያደረጓቸው ቦታዎች ተደጋጋሚ ጥቃቶች እየፈጸሙ ይገኛሉ። በዱባይ ከአሜሪካ ቆንጽላ አቅራቢያ ከድሮን ጥቃት በኋላ እሳት ተከስቷል። በቢቢሲ የተረጋገጠ የዓይን እማኞች ቪዲዮ እንደሚያሳየው በዱባይ ከአሜሪካ ቆንጽላ አጠገብ ካለ ሕንፃ ላይ ፍንዳታ ተከስቶ እሳትና ጭስ ሲወጣ ተመልክቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከቆንጽላ ሕንፃ አጠገብ በሚገኝ የመኪና ማቆሚያ ላይ የድሮን ጥቃት መፈጸሙን አረጋግጠዋል። ሁሉም ሰራተኞች በሰላም አሉ። እንደምታውቁት ከዚህ ቀደም ብለን ዲፕሎማሲያዊ ተቋሞቻችን ሰራተኞቻችንን መቀነስ በተመሳሳይ ኩዌት ከሚሳኤሎችና ድሮኖች ማዕበል ጋር እየተጋፈጠች መሆኑን የኩዌት የጦር ኃይሎች አስታውቋል። የጦር ኃይሉ በኤክስ ገጹ ላይ ባሰፈረው ጽሑፍ የኩዌት ጦር እነዚህን ጥቃቶች እንደሚጋፈጡና እንደሚያከሽፉ ተናግረዋል። ቆጵሮስም ዛሬ ጠዋት ከሊባኖስ አቅራቢያ ባለው ሰማይ ላይ አጠራጣሪ ሊሆን የሚችል ነገር መገኘቱን ተናግራለች። ለጥንቃቄ ሲባል ክስተቱን ለመመርመር በሚመለከታቸው አካላት ተገቢ እርምጃ ሁሉ ተወስዷል ሲሉ የመንግስት ቃል አቀባይ ተናግረዋል። ሮይተርስ የቆጵሮስ መንግስት ምንጭን ጠቅሶ ከላርናካ አየር ማረፊያ በላይ ያለው የአየር ክልል መዘጋቱን ዘግቧል። በተመሳሳይ እስራኤል በመላው ቴሄራን የሚገኙ የጸጥታ ዋና መስሪያ ቤቶችን መምታቷን የእስራኤል መከላከያ ኃይል አስታውቋል። የእስራኤል መከላከያ ኃይል የአረበኛ ቋንቋ ቃል አቀባይ አቪቻይ ድራኤ ጥቃቶቹ ከኢራን አብዮታዊ ዘብ ጋር የተቆራኘውን ፓራሚሊተሪ ኃይል የሆነውን የባሲጅ ዋና መስሪያ ቤቶችን ከሚሳኤል ማስወንጨፊያዎችና የመከላከያ ስርዓቶች በተጨማሪም ከስርዓቱ የምድር ጦር ኃይሎች ጋር ከተቆራኘው የአቅርቦትና ሎጂስቲክስ ዳይሬክቶሬትን ኢላማ ያደረጉ ናቸው። የአይዲኤፍ በኢራን መንግስት መሰረተ ልማቶች ላይ ጥቃቱን አጠናክሮ እንደሚቀጥልም አክለዋል። ቃል አቀባዩ አክለውም የቤሩት ደቡባዊ ዳርቻ ነዋሪዎች አካባቢውን ለቀው እንዲወጡ አስጠንቅቀዋል። የእስራኤል መከላከያ ኃይል ከሄዝቦላ ጋር ግንኙነት አላቸው የሚሏቸውን ህንፃዎች ኢላማ ማድረጋቸውን በመቀጠላቸው በደቡባዊ ቤሩት ክፍሎች ለሚገኙ ሲቪሎች በአስቸኳይ አካባቢውን ለቀው እንዲወጡ ማስጠንቀቂያ ሰጥተዋል። በሃሬት ሬካ አካባቢ የሚገኙ ሰዎች በአፋጣኝ ለቀው መውጣት አለባቸው ሲሉ የአይዲኤፍ ቃል አቀባይ አቪቻይ ድራኤ ተናግረዋል። በመካከለኛው ምስራቅ የተጀመረው ጦርነት ወደ ወታደራዊ እርምጃ ከመሸጋገሩ አስቀድሞ ዲፕሎማሲያዊ አማራጮችን ለመጠቀም በርካታ ያልተሳኩ ሙከራዎች ተደርገው ነበር። ጦርነቱ ከተጀመረ በኋላም የድርድር ሀሳቦች ሙሉ ለሙሉ በሚባል ደረጃ ወደ ጎን ተትተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ በማህበራዊ ሚዲያ ላይ ባወጡት ጽሑፍ ዶናልድ ትራምፕ በጥላቻ ተገፋፍተው የድርድር ጠረጴዛውን በቦምብ ደብድበዋል ሲሉ ከሰዋል። ውስብስብ የኒኩለር ድርድሮች እንደ ሪል ስቴት ግብይት ሲታዩ እና ትልልቅ ውሸቶች እውነታውን ሲጋርዱት ከእውነታው የራቁ የሚጠበቁ ነገሮች ፈጽሞ ሊሳኩ አይችሉም ብለዋል። ውጤቱ የድርድር ጠረጴዛውን በጥላቻ ተገፋፍቶ በቦምብ መደብደብ ነው። ትራምፕ ዲፕሎማሲንና የመረጧቸውን አሜሪካውያን ከድተዋል ሲሉም አክለዋል። ከዚሁ ጋር በተያያዘ ኢራን ከአሜሪካ ጋር ለመደራደር አላሰበችም፣ እንዲሁም ከዋሽንግተን ጋር በምንም መልኩ ግንኙነት የላትም ሲሉ የሟቹ ጠቅላይ መሪ ከፍተኛ ረዳት የሆኑት መሐመድ ሞክቤር በኢራን መንግስት ቴሌቪዥን ላይ ተናግረዋል። ቀደም ሲል የኢራን ተጠባባቂ ፕሬዝዳንትና የመጀመሪያው ምክትል ፕሬዝዳንት በመሆን ያገለገሉት ሞክቤር ኢራን በአሜሪካውያን ላይ ምንም አይነት እምነት የላትም፣ እናም ከእነርሱ ጋር ለሚደረግ ማንኛውም ድርድር መሰረት የለንም በማለት ቴሄራን ጦርነቱን እስከፈለግነው ጊዜ ድረስ ልትቀጥል እንደምትችል አክለው ተናግረዋል። በምስራቅ ቴሄራን ከፍተኛ ፍንዳታ መከሰቱን የኢራን መንግስት ሚዲያና በከተማዋ የሚገኝ የአጃንስ ፍራንስ ፕሬስ የዜና ወኪል ገልጸዋል። ይህ የሆነው እስራኤል መከላከያ ኃይል አየር ኃይሉ በከተማዋ በሚገኙ የስርዓቱ ኢላማዎች ላይ ሰፊ ጥቃቶችን እያካሄደ መሆኑን ባሳወቀበት ወቅት ነው። በተመሳሳይ ተጨማሪ የእስራኤል ጥቃቶች ሊባኖስን መጥተዋል። እስራኤል በኢራን ከሚደገፈው የሄዝቦላ ቡድን ጋር የተገናኙ ቦታዎችን ኢላማ እያደረገች መሆኗን ተናግራለች። የእስራኤል ጦር ዛሬ ጠዋት በዋና ከተማዋ ቤሩት ደቡባዊ ክፍሎች የሚገኙ ሲቪሎች አካባቢውን ለቀው እንዲወጡ አስጠንቅቋል። የእስራኤል ጥቃት ከጀመረበት ጊዜ አንስቶ በሊባኖስ በርካቶች መገደላቸውን በአካባቢው የጤና ባለስልጣናት ይናገራሉ። ሄዝቦላ በበኩሉ በሰሜናዊ እስራኤል ወታደራዊ ጣቢያ ላይ ጥቃት ማድረሱን አስታውቋል። ሄዝቦላ በእስራኤል ሰሜናዊቷ ከተማ ሳፌድ አቅራቢያ የሚገኘውን የእስራኤል የጦር ሰፈር ኢላማ ያደረገ ጥቃት መፈጸሙን አስታውቋል። በሌላ በኩል ደግሞ የአያቶላ አሊ ካሜኒ የቀብር ስነ ስርዓት ሊጀመር ሲል እስራኤል ተተኪያቸውን ለመግደል ልትሞክር እንደምትችል አስጠንቅቃለች። የኢራን መንግስት ሚዲያ ዛሬ በቴሄራን ለጠቅላይ መሪ አያቶላ አሊ ካሜኒ የቀብር ስነ ስርዓት እንደሚካሄድ ዘግቧል። ካሜኒ ቅዳሜ ዕለት የአሜሪካና የእስራኤል ጥቃት ሲጀመር መገደላቸው የሚታወስ ሲሆን ስነ ስርዓቱም ከምሽቱ 3 ሰዓት ተኩል እንደሚጀመር የመንግስት ሚዲያዎች ዘግበዋል። ኒውዮርክ ታይምስ የኢራን ባለስልጣናትን ጠቅሶ እንደዘገበው የካሜኒ ልጅ የሆነው ሙስታባ ካሜኒ አዲሱ ጠቅላይ መሪ ለመሆን በግንባር ቀደምትነት ብቅ ብለዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ እስራኤልን የማጥፋት አሜሪካን የማስፈራራትና የኢራንን ህዝብ የመጨቆን እቅድ የሚቀጥል ማንኛውም ተተኪ በማያሻማ ሁኔታ የማጥፋት ኢላማ እንደሚሆን አስታውቀዋል። በሌላ በኩል የኢራን የፍትህ ኃላፊ ጎላም ሆሴኒ ሰዎች በአሜሪካና እስራኤል በሀገሪቱ ላይ ለከፈቱት ጦርነት ድጋፍ የሚሰጥ ምንም ነገር እንዳይናገሩ ወይም እንዳያደርጉ አስጠንቅቀዋል። ከጠላት ጋር በማንኛውም መንገድ የሚተባበሩ ሰዎች እንደ ጠላት እንደሚቆጠሩ አሁንም አሳውቀናል ሲሉ ለመንግስት ቴሌቪዥን ተናግረዋል። ከአሜሪካና ከጽዮናዊ ስርዓት ፍላጎት ጋር የሚስማማ ማንኛውም ነገር የሚናገሩ ወይም የሚያደርጉ በጠላት ወገን ያሉ ናቸው። በእነሱም ላይ በአብዮታዊ በእስላማዊ መርሆችና በጦርነት ጊዜ ህገ
መሰረት እርምጃ ሊወሰድባቸው ይገባል ብለዋል። አሜሪካና እስራኤል ኢራናውያን በጦርነቱ ወቅት መንግስታቸውን እንዲገለብጡ ጥሪ ያቀረቡ ሲሆን ፕሬዚዳንት ትራምፕ ይህን ለትውልዶች ያላቸው ብቸኛ እድል ሊሆን እንደሚችል ተናግረው ነበር። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሜሪካ ጦር በኢራን ላይ ጥቃት ለመሰንዘር የስፔንን ጦር ሰፈሮች እንዳይጠቀም በመከልከሏ ስፔን በጣም ትብብር የጎደላትና እንደ መጥፎ አጋር ሆና ትታያለች ብለዋል። አሜሪካ ሁሉንም የንግድ ልውውጦች እንደምታቋርጥ የተናገሩ ሲሆን የገንዘብ ሚኒስትሩ ስኮት ቤንሰንት ከሀገሪቱ ጋር ሁሉንም ግንኙነቶች እንዲያቋርጡ ትዕዛዝ መስጠታቸው ተሰምቷል። የትራምፕ አስተያየት የተሰማው ከጀርመኑ ቻንስለር ፍሬድሪክ ሜርዝ ጋር በዋይት ሀውስ በሰጡት ጋዜጣዊ መግለጫ ላይ ነው። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ማድሪድ በኢራን ላይ የሚሰነዘረውን የቦምብ ጥቃት በመቃወሟ በሁለቱ ሀገራት መካከል ያለውን ንግድ ለማቋረጥ ዶናልድ ትራምፕ ላደረሱባቸው ዛቻ ምላሽ ሰጥተዋል። ጠቅላይ ሚኒስትሩ ባደረጉት ንግግር የመንግስትን አቋም ለጦርነት እምቢ በሚል ቃል ማጠቃለል እንደሚቻል ሳንቼዝ ተናግረዋል። የ2003ቱን የኢራቅ ወረራ በማስታወስ ያለፉትን ስህተቶች እንዳይደገሙ ጥሪ አቅርበዋል። ወረራው ግቡን እንዳላሳካ፣ አለመረጋጋት እንደተፈጠረና የብዙ ሰዎች ሕይወት እንዳበላሸም አስታውሰዋል። በኢራን ላይ የሚሰነዘረው ጥቃት በሚሊዮኖች በሚቆጠሩ ተራ ዜጎች ላይ ተመሳሳይ የኢኮኖሚ ተጽዕኖ ሊያሳድር እንደሚችልና መንግስት ይህንን ለመቋቋም የሚያስችል እርምጃዎችን እየተመለከተ መሆኑን ሳንቼዝ ተናግረዋል። ከዚሁ ጋር በተያያዘ ፕሬዚዳንት ትራምፕ በኢራን ላይ በተሰነዘረው የመጀመሪያ ጥቃት ዋሽንግተን በህንድ ውቅያኖስ የሚገኘውን የዴጉ ጋርሻ የጦር ሰፈር እንዳትጠቀም ለንደን መጀመሪያ ላይ በመከልከሏ በዩናይትድ ኪንግደም ደስተኛ እንዳልሆኑ ተናግረዋል። እየተነጋገርን ያለነው ከዊንስተን ቸርችል ጋር አይደለም ሲሉ ፕሬዚዳንቱ ከጀርመኑ ቻንስለር ጋር በነበራቸው ጊዜ የብሪታንያውን ጠቅላይ ሚኒስትር ኬር ስታርመርን በማጣቀስ ተናግረዋል። ይህ በእንዲህ እንዳለ የኢራን ባህር ኃይል መርከብ በስሪላንካ አቅራቢያ እየሰመጠች መሆኑ ተሰምቷል። መርከቧ በደሴቲቱ አቅራቢያ መስመጥ ከጀመረች በኋላ የእርዳታ ጥሪ ላኩላትን የኢራን መርከበኞች ለማዳን የስሪላንካ የባህርና የአየር ኃይሎች መላካቸውን የስሪላንካ ባለስልጣናት ተናግረዋል። የውጭ ጉዳይ ሚኒስትሩ ቪጂታ ሄራት መርከቧ የተላከውን የእርዳታ ጥሪ እንደደረሳቸው ለፓርላማው ተናግረዋል። በመርከቧ ውስጥ 180 ሰዎች እንደነበሩ ተዘግቧል። የውጭ ጉዳይ ሚኒስትሩ በመርከቧ ውስጥ ከነበሩት መካከል 30 የተጎዱ መርከበኞች በስሪላንካ ጋሌ ወደብ ወደሚገኝ ሆስፒታል መወሰዳቸውንም ተናግረዋል። ለመስመጡ ምክንያት የሆነ ነገር እስካሁን አልታወቀም። ምንም አይነት ኦፊሻላዊ መግለጫም አልተሰጠም። ከዚሁ ጋር በተያያዘ በኢራን ከ1000 በላይ ሲቪሎች መገደላቸውን የመብት ተሟጋች ቡድኑ ገልጿል። በአሜሪካ የሚገኘው የሰብአዊ መብት ተሟጋቹ ኢራና ከየካቲት 28 ጀምሮ በኢራን 1097 ሲቪሎች መገደላቸውን ሪፖርት መደረጉን ገልጿል። ከእነዚህ ውስጥ 181ዱ ዕድሜያቸው ከ10 ዓመት በታች የሆኑ ህጻናት መሆናቸውን ኤጀንሲው ገልጿል። የሲቪል ቁስለኞች ቁጥር 100 ህጻናትን ጨምሮ 5402 መድረሱን አክሎ ገልጿል። ባለፉት 24 ሰዓታት ውስጥ ብቻ ቢያንስ 104 ጥቃቶች እንደነበሩም ተናግሯል። ጥቃቶቹ የጦር ሰፈሮችን፣ የህክምና ማዕከላትንና የመኖሪያ አካባቢዎችን መምታታቸውን በሪፖርቱ ተገልጿል። በርካታ ሀገራት በመካከለኛው ምስራቅ የሚገኙ ዜጎቻቸውን ለመርዳት የተለያዩ መንገዶችን እየሞከሩ እንደሆነ ተገልጿል። የአውስትራሊያ የውጭ ጉዳይ ሚኒስትር በመካከለኛው ምስራቅ የሚገኙ 115,000 አውስትራሊያውያንን ለመርዳት ከአየር መንገዶች ጋር እየተወያየች መሆኗን ገልጸው ነገር ግን አብዛኛው የቀጠናው የአየር ክልል እንደተዘጋ በመሆኑ ሰዎችን የማውጣቱ ስራ አስቸጋሪ እንደሚሆን ተናግረዋል። በተመሳሳይ አንድ የፈረንሳይ መንግስት ባለስልጣን በሁኔታው የተጎዱ ወደ 400,000 የሚጠጉ የፈረንሳይ ዜጎች እንዳሉ ተናግረዋል። ተጓዦች በውጭ ጉዳይ ሚኒስቴር እንዲመዘገቡ በተጠየቀው መሰረት ከ25,000 በላይ የሚሆኑት መመዝገባቸውን ባለስልጣኑ ገልጸዋል። በተመሳሳይ በኦማን ውስጥ የነበሩ 127 የጣሊያን ዜጎች የጫነ የመጀመሪያው ቻርተር በረራ ጣሊያን ገብቷል። ሮም የደረሱ መንገደኞች ለተደረገላቸው የመመለስ እርዳታ የጣሊያንን ኤምባሲ አመስግነዋል። ስፔን ዜጎቿን ከመካከለኛው ምስራቅ ማስወጣት መጀመሯን የውጭ ጉዳይ ሚኒስትሩ ተናግረዋል።